አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ እላለሁ። እህቶችና እንዴት ናችሁልኝ? ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። እንግዲህ ኢትዮጵያ ላይ ስንገባ ኢትዮጵያ ሄደን ምን እንስራ በቃ ያለው ነገር በጣም ነው የሚያሳስበው እና እስኪ ዛሬ ኢትዮጵያ ላይ መጥታችሁ ባትሰሩት የምለውን ነገር ይዤ መጥቻለሁ። በእርግጥ ብትሰሩት ብዬ ብዙ ነገር ታሁን በፊት አውርቻለሁ ማለት ነው እና በተለይ እኛ ጋር አሁን ላይ በዚህ አማራ ክልል ላይ መሰራት የሌለበት ሰዎችን አሁን ላይ ወላሂ እያከሰረ ያለው ስራ ምንድን ነው ብትሉ ሱቅ ማለት ነው። ቶች ሱቅ አሁን ላይ ምንም አንደኛ ሰው በቃ ብዙም ተጠቃሚ የለም በእርግጥ ማለት ነው። ግን ኮንቲነርም ሰርታችሁ ኮንቲነርም አሰርታችሁ ማስቀመጫው ራሱ በጣም ከባድ ሆኗል ማለት ነው። እንደገና ደግሞ ሁሉም ነገር ሸቀጥ እየጨመረ ስለሆነ ሸቀጡን ራሱ ብታቀርቡት ገዥ የለም። ገባችኋ? ገዥ የለም፣ ተጠቃሚ የለም። ግዴታ የሆነ ስኳርም ትነሰን የሆነ በቃ የጎደለን ነገር ሩጥ ብለን እናመጣለን እንጂ እንደዚህ ሰው በቃ እኔ እውነቴ ነው የምላችሁ። ተዝቀደም አንዲት እህት ነበረችኝና እንዴት ነው ግን ሱቁ እያዋጣችሁ ነው? በጣም ቆይታለች ይሄን ሱቅ ተጀመረች ማለት ነውና ግን እያዋጣሽ ነው ወይ? እዚሁ የአካባቢ ሱቅ ነውና ለምን እንደው አንቺ ግን ብትተይው አይሻልም ወይ? እኔ በቃ ስለ እሷ በጣም ይጨንቀኛል ማለት ነው። እንዴት እያደረጋችሁ ነው? በእርግጥ የሆነ በጥቃቅን ተተመራችሁ ቦታው ነጣ ነው የሚሆነው ማለት ነው። ቶቼ ኮንቴነሩን ራሳችሁ ታሰራላችሁ። ቦታው ደግሞ ጥቃቅንም ይባላል በሀገራችን ማለት ነው። ሰልጠናችሁ ትመራላችሁ። ያው በምንድን ነው የሚባለው? مثلا ከአረብ ሀገር መጥተናል እንደዚህ ምናምን ተብሎ ለቀበሌ ይነገርና ያለውን ነገር ተምራችሁ ቦታ ትመራላችሁ ማለት ነውና በጥቃቅን ከተመራችሁ እሱ አሁን በጥቃቅን ነው የተመራችሁ እና በጣም ቆይታለች እና ጠየቅኳት። እንደውም እንዴት ነው ግን እያዋጣሽ ነው? እኔ አሁን ቢያንስ እኔ አረብ ሀገር 2 ጊዜ ሂጄ መጣሁ ማለት ነው። እሷ እዛ ቦታ ናት እና እንዴት ነው እያዋጣሽ ነው ወይ እዚህ ቦታ የተቀመጥሽው? እውነት በጣም ጀግና ነሽ። እውነት እኔ ብሆን እንደዚህ ብዙ ጊዜ ሶብር የለኝም ብዬ አልኳት ማለት ነው። እና በእርግጥ ሱቅ ሶብር ያስፈልጋል እና ያው ለቦታው ብቻ ነው ለኮንቴነሩም አልከፍልም። ለቦታው ደግሞ በጥቃቅን ከተመራችሁ በጣም ቅናሽ ነው ማለት ነው። ድሮ እስከ በቃ 150 ብር 200 ብር ምናምን ነበር። አሁን ያው ጨምሮ እንደሆነ እንጂ ማለት ነው። በፊት እንደዛ ነበር እና ለምንድን መሰለሽ እኔ እስካሁን የቆየሁት አለች ማለት ነው። ቶቼ እዚህ ቦታ ላይ አሁን የተቀመጥኩት ሸቀጡ አትርፎኝ ሳይሆን አለችኝ በጥቃቅን ተመርተን ሌላም ቦታ ለምሳሌ ምሪት አዲስ ምሪቶች ቦታ ቢመጡ የሆነ በቃ አዲስ ነገር ቢመጣ በቀበሌ ውስጥ ያን ነገር መሳተፍ እችላለሁኝ። ግንሳ ይሄንን ቦታ እኔ አልፈልግም ብዬ እቃዬን ይዤ ወደ ቤቴ ብገባ አጣርቼ ኮንቴነሬን ወደ ቤቴ ይዤ ብገባ ቦታው ባዶ ሊሆን ስለሆነ ቦታው ደግሞ ለሌላ ሰው ቀበሌ ይሰጠዋል። ስለዚህ ይቺ የተቀመጥኩባት ቦታ ሌላ ነገር ታስመራኛለች ብዬ ነው፣ ወደ ሌላ ቦታ ያስወስደኛል ብዬ ነው። ለነገ ነው እንጂ የማስበው ወላሂ ነው የምልሽ። አሁን ላይ ምንም ነገር የለም። በቃ አመጣለሁ ወስዳለሁ። ለልጆች ብቻ ብስኩት ይተርፍ እንደው እንጂ ሌላ ነገር ምንም የለም። ሱቅ የሚባል ነገር ያኔ ተሱቁ ተርፈ የሚባል ነገር የለም ማለች ማለት ነው። ቶቸና በተለይ አሁን ላይ ደግሞ በዚህ መንገዱንም አሳይቻችኋለሁኝ። እንግዲህ የሀይቅ መንገድ እየተሰራም ስለሆነ መንገዱ 30 ነው 30 ሜትር ነው መንገዱ ማለት ነው። እና ተዛው ከከተማ አንስቶ ወደ ሌላ ቦታ ወደ ገጠሩም በማንኛውም መንገድ ነው አሁን ላይ እየተነሳ ነው። ኮንቲነሩ ሁሉ እየተነሳ ነው ማለት ነው። ብዙ ልጆች እንግዲህ እዚህ ወሎ ላይ ሀይቅን የምታውቋ ከሆነ ባጃጅ ተራ የለም እንደ ድሮ ማለት ነው። ተነስቷል እና የሆነች ልጅ እንደዚሁ ደግሞ ያው እንትን አልኩባቸው እንጂ ማለት ነው። እና አሁን ያው ውሃም የለንም፣ ውሃም ጠፍቷል በዛው በመንገዱ ምክንያት ማለት ነው። እና ውሃ እየቀዳን እያለን እንደዚሁ የሆነች ስታዋራይ ማለት ነው። እና ከዛ ተባጃይ ተራ ሻሂ ቤት ነበረኝ፣ ኮንቴነር ሆና ሻሂ ቤት ነበር የምሰራባት እና
ያን ተዛተሻይ ቤት አስነስተውን ወደ ካምፕ ነው የገባ ነው አለችኝ። ገባችሁ? ከሌላ ቦታ መጥቼ ነበር እዚያ አካባቢ የምሰራውና ካምፕ ውስጥ ነው ያለ ነው፣ ግን መቼ ድረስ እንደሆነ ምንም የምናውቀው ጉዳይ የለም አለችኝ ማለት ነው። እና እህቶቼ እውነቴን ነው የምላችሁ መንገዱ ሀይቅ ብቻ ሳይሆን በማንኛውም አገር የመንገድ ስፋት አለ። በቃ በማንኛውም ሀገር ማለት ነው። ወደፊት አሁን እየተሰራ እንኳን ባይሆን ወደፊት እየተሰራ ይመጣል። በተለይ ደግሞ እንዴት የማስታውሳችሁ እስካሁን እያዳመጣችሁ ከሆነ ቦታ ስትገዙ መንገድ ስር በፍጹም ህጋዊ ነው ከተማ ነው ብላችሁ ራሱ መንገድ ስር ባትሰሩ በጣም አሪፍ ነው። በቃ የአሁኑ ህጉ ተቀይሯል ያለው ነገር ማለት ነው። ኢትዮጵያ ማንኛውም ቦታ ኢትዮጵያ ውስጥ ማለት ነው መንገድ እየተሳፋ ነው የመጣው። ገባችሁ? ዛሬ አሁን ወሎ ላይ ቢጨርስ ሌላ ቦታ ይሄንን ሲጨርስ ደግሞ ወደ ሌላ ቦታ ይሄዳል ማለት ነው። ስለዚህ መንገዶች እየሰፉ ስለሆነ መንገድ ስር ኮንቴነር ማስቀመጥ ጥሩ አይደለም። ያው ጊዜው ድረስ እስከሚመጣ ድረስ ነው የምታስቀምጡኝ። ኮንቴነር ራሱ የራሴ ነው ይቀመጥ፣ ሸቀጥ አረግበታለሁኝ ለጊዜው ብትሉ እንጂ ለወዲያው መንገድ ስር ቤትም ይሁን ምንም ይሁን። በቀደም በሰራሁት ቪዲዮ እንደዚሁ ደግሞ ምንድን ያለች ኮሜንት ላይ ህጋዊ ቤትም እንደዚሁ መንገድ ታገኘው ይነሳሉ ነው ያለችው። እና በትክክል ነው የሚነሳው። ህጋዊ ነው ህገ ወጥ ነው የሚባል ነገር የለም። እህቶች ጥንቃቄ ውሰዱ። እውነቴን ነው የምላችሁ። ስለዚህ መንገድ ስር ለወደፊቱም ይሁን ቦታ አትግዙ። በቃ ምንም አያስፈልግም፣ አያስተማምንም። አሁን ላይ ህጋዊውም አላስተማመነ መንገድ ስር ህገ ወጥም አላስተማመነ ማለት ነው። እና ሁሉም እኩል የሆነበት ህገ ወጥ ሆነው የሚደራደሉ አሁን የሚመቻችለው ወደፊት አለ። ገባችሁ? የሚመቻችለት ይኖራል። እና ህጉ እንደ በፊቱ ሳይሆን የሆነ በቃ ተቀይሯል ማለት ነው። እና ይሄን ነገር ብትወስዱ እላለሁ ማለት ነው። ቶቼ ይቅርታ እዚህ ጋር ዋይፋይ ታላጠፋ ነው እንትን ያለኝ ማለት ነው። ዋይፋይ ግዴታ ማጥፋት ነበረብኝ እና ለዛ ነው እየዘጋብኝ ማለት ነው መሴጅ እየገባ። እናቶቼ ይሄን ነገር ላስታውሳችሁ ብዬ ነው። ኢትዮጵያ መጥታችሁ ሱቅ ያዋጣናል ብላችሁ የምትጀምሩ እህቶች ሲጀመር ቀድሞ የምንም እንዲያው ትንሽ እንዲያው ገበያ ላይ መዘርጋት እሱ ያዋጣ ይመስለኛል። ገበያ ላይ መዘርጋት ከአረብ ሀገር መጥተን ገበያ ላይ ቁጭ ብለን አንሸጥም ምናምን፣ ይሄ ኋላ ቀር ነው ማለት ነው እህቶች። እና ገንዘብ ካላችሁ ገበያ ላይ ዘርግታችሁ የሆነ ነገር መስራት ይሻላል እንጂ እንደዚህ ሱቅና አርግ ምናምን እውነቴን ነው የምላችሁ። በተለይ እንደዚህ ይሄ ኮንቴነር የሚባል ነገር እውነት መጨረሻው ኪሳራ ነው። በተለይ ሀይቅ ምድር ላይ በዚህ መስመር ያለ ሁሉም ኪሳራ ላይ ነው ያለው። ሁሉም በየቤቱ ነው ሸቀጡን አስቀምጧል ማለት ነው። አስቀምጧል። ሸቀጥ ደግሞ ሲቀመጥ ታውቃላችሁ ኤክስፐርድ ነው የሚሆነው እህቶቼ። እና ይሄንን ባታደርጉ እላለሁኝ። ደግሞ ሌላ ነገር እስኪ ለማንኛውም ኮሜንት ላይ እንትን በሉ ማለት ነው። ቦታ ምናምን የምትሉ እህቶች አላችሁ። እንሻላ እንግዲህ ሮመዷን ይፈታ። በጣም ድካም አለ። አሁን ሮመዷን ከተፈታ እስኪ ወደ ቢሻራ ቆይቼ አቀርባለሁ ብዬ እንሻላ እንትን እላለሁ። ህጋዊም ቦታ አለ፣ ህገ ወጥም አለ። አቅማችሁ ተፈቀደ ህገ ወጥም ቦታ ህጋዊም ቦታ ያው ብሩ ነው እንጂ ቤቱ የተሰናዳ ሁሉም ነገር የተሟላለት አለ ብለዋል። እንግዲህ ሂጅ ያለውን ነገር አሳያችኋለሁ እላለሁኝ። ግን ኢዱን እንግዲህ እየደረሰ ስለሆነ ረመዷናችንን እንትን ይበልና ከዛም በኋላ እንጨዋታለን እናወራለን ማለት ነው። እህቶቼ ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ ያላረጋችሁ እስካሁን ላይክ አድርጉኝ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።